ብዙ ወጣቶች ከዓለማዊ ሕይወትና ከተለያዩ ሱሶች ተላቀው ወደ ንስሐ ሕይወት እንዲመጡ ምክንያት ሆኗል። ተግባራዊ ክርስትና ማለት ይህ ነው። ወጣቶች በሃይማኖት ታርቀው በንስሐ ታጥበው ለቅዱስ ሥጋውና ለክቡር ደሙ እንዲበቁ በትጋት ኮትኩቶ ያሳድጋል። ዛሬ ብዙ ወጣቶች የእርሱን አርአያነት ተከትለው የቤተ ክርስቲያን ንቁ ተሳታፊ ሆነዋል። ዲያቆን ፈለገ አትናቴዎስ ሲባል መጀመሪያ ወደ ብዙዎች አእምሮ የሚመጣው የቲክቶክ ዓለም ነው። ብዙዎች ቲክቶክን ለጨዋታና ለከንቱ ነገሮች ሲጠቀሙበት፣ እሱ ግን ይህንን መድረክ ወደ ዲጂታል መንፈሳዊ መድረክነት ቀይሮታል። በትክክል ተደራሽነቱ በጣም አስደናቂ ነው። የእውነት ምስክርና የወጣቶች አርአያው የዲያቆን ፈለገ አትናቴዎስ እስጢፋኖስ ምሳሌያዊ ሕይወት። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የቻናላችን ቤተሰቦች? ዛሬም እንደሌላው ጊዜ በአንድ ልዩና የወቅቱ ርዕሰ ጉዳይ ላይ እናተኩራለን። ቴክኖሎጂና ወንጌል እንዴት ተቀናጅተው ትውልድን እንደሚለውጡ በአንድ ወጣት መምህር ሕይወት ውስጥ እንመለከታለን። ክርስቲያናዊ ሕይወትን በማህበራዊ ሚዲያ በማስተማር ስማቸው ጎልቶ ከሚነሳ ኦርቶዶክሳውያን ውስጥ ዲያቆን ፈለገ አትናቴዎስ ወይም እስጢፋኖስ ከቀዳሚዎቹ ተርታ ይጠቀሳል። በተለይም ሰሞኑን በትዳር ዓለም ተሳስሮ በሥርዓተ ተክሊል መሞሸሩን ተከትሎ በብዙዎች ዘንድ አድናቆትን ያተረፈው የዚህን ቀናይ ወንድማችንን ሕይወትና የአገልግሎት ጉዞ እንቃኛለን። ውድ የውስጥ አዋቂ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ዛሬም እንደ ሁል ጊዜው ጥልቅ መረጃዎችንና ትንታኔዎችን ይዘንላችሁ መጥተናል። በኢትዮጵያ ኪነ ጥበብ ውስጥ በማህበራዊ ሚዲያ እንዲሁም በተለያዩ ዘርፎች የተሰማሩ ታዋቂና ተጽዕኖ ፈጣሪ ግለሰቦች ስራዎችን ከመድረክና ከስክሪን ጀርባ ያሉ ጉዳዮቻቸውን በጥልቀት እንመለከታለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቴክኖሎጂና ወንጌል በዘመናችን የማይነጣጠሉና ለቤተ ክርስቲያን ተልእኮ እጅግ አስፈላጊ የሆኑ ጉዳዮች ሆነዋል። ወንጌል የማይለወጥ ዘላለማዊ ሕይወት ሲሆን፣ ቴክኖሎጂ ግን ያንን እውነት ለትውልዱ የምናደርስበት ፈጣንና ውጤታማ መርከብ ነው። ጥንት ሐዋርያት ወንጌልን ለማዳረስ በእግራቸው ይጓዙ ነበር፣ በጀልባ ይሳፈራሉ፣ ደብዳቤዎችንም ይጽፉ ነበር። ዛሬ ግን ቴክኖሎጂ ርቀትን አጥፍቶታል። በማህበራዊ ሚዲያ ፌስቡክ፣ እንደ ቲክቶክ እና ዩቲዩብ አማካኝነትም በአንድ ጊዜ በሚሊዮኖች የሚቆጠሩ ሰዎችን መድረስ ተችሏል። ቤተ ክርስቲያን መሄድ ለማይችሉ፣ በስደት ላይ ላሉ ወይም በሕመም ምክንያት ቤት ለዋሉ ምዕመናን ቃለ እግዚአብሔርን እስከ ቤታቸው ያደርሳል። የአሁኑ ትውልድ ዲጂታል ኔቲቭ የሚባለው ወይም ከቴክኖሎጂ ጋር የተወለደ ነው። በምስል በቪዲዮና በአጫጭር መልእክቶች የሚቀርቡ ትምህርቶች የወጣቶችን ቀልብ በቀላሉ ይስባሉ። ወጣቶች ጥያቄዎቻቸውን በቀጥታ የሚጠይቁበትና ምላሽ የሚያገኙበት መድረክም ይፈጥራል። ቴክኖሎጂ በጎ ጎን እንዳለ ሁሉ ወንጌልን በቴክኖሎጂ ሲሰበክ ጥንቃቄ የሚያስፈልገው ነጥቦችም አሉ። በማህበራዊ ሚዲያ ላይ የሚለቀቁ ትምህርቶች የቤተ ክርስቲያንን ዶግማና ቀኖና የጠበቁ መሆናቸውን ማረጋገጥ ይገባል። ቴክኖሎጂ ለትምህርት እንጂ ለሥርዓተ አምልኮ፣ ለምሳሌ እንደ ንስሐ፣ እንደ ሥጋ ወደሙ ላሉ ጉዳዮች ምትክ ሊሆን አይችልም። ምዕመናን ከቴክኖሎጂው ትምህርት አግኝተው ወደ እውነተኛዋ ቤተ ክርስቲያን እንዲመጡ መደረግ አለበት። የቴክኖሎጂ ፍጥነት ለሐሰተኛ መምህራንም ዕድል ስለሚሰጥ ምዕመናን የመለየት ብቃት እንዲኖራቸው ማስተማር ያስፈልጋል። ቴክኖሎጂ እግዚአብሔር ለሰው ልጅ የሰጠው የጥበብ ውጤት ነው። ይህንን ጥበብ ለጥፋት ሳይሆን ለበጎ ነገር፣ በተለይም ለሰዎች ድነትና ለወንጌል መስፋፋት መጠቀም ዘመኑን መዋጀት ነው። እንደ ዲያቆን ፈለገ አትናቴዎስ ያሉ መምህራን እያሳዩን ያለውም ይህንኑ የቴክኖሎጂና የወንጌል ውህደት ነው። ዲያቆን ፈለገ አትናቴዎስ ሲባል መጀመሪያ ወደ ብዙዎች አእምሮ የሚመጣው የቲክቶክ ዓለም ነው። ብዙዎች ቲክቶክን ለጨዋታና ለከንቱ ነገሮች ሲጠቀሙበት፣ እሱ ግን ይህንን መድረክ ወደ ዲጂታል መንፈሳዊ መድረክነት ቀይሮታል። በትክክል ተደራሽነቱ በጣም አስደናቂ ነው። ቤተ ክርስቲያን ሄደው ለመማር ጊዜው ወይም ፍላጎቱ የሌላቸውን ወጣቶች ወንጌልን እስከ እጃቸው እስከ ስልካቸው ድረስ አድርሷል። አቀራረቡም ቢሆን የወጣቶችን ስነ ልቦና
የተረዳ ነው። ዝም ብሎ ንግግር ብቻ ሳይሆን ግልጽና ቀጥተኛ በሆነ መንገድ ማስተማሩ ብዙዎችን ስቧል። ይህ ደግሞ ዲጂታል ኢቫንጀሊዝም ወይም የማኅበራዊ ሚዲያ ሐዋርያነት ምን ያህል ውጤታማ ሊሆን እንደሚችል ትልቅ ማሳያ ነው። ሌላው የዲያቆን ፈለገ ጥንካሬ በሃይማኖት ተከራካሪነትም አፖሎጂስቲክስ ነው። በተለይ ኢአማንያን ወይም አምላክ የለም ብለው የሚያምኑ ወጣቶች የሚያነሱትን ጥያቄ በድፍረትና በእውቀት ይመልሳል። የሚገርመው ታዲያ እውነትን ሲገልጽ ያለው በራስ መተማመን ነው። ከመጽሐፍ ቅዱስና ከሊቃውንት መጽሐፍትን እየጠቀሰ ሐሰተኛ ነቢያትንና የቤተ ክርስቲያንን ትምህርት የሚቃወሙትን በምክንያታዊነት ይሞግታል። በዚህም ምክንያት ብዙ በጥርጣሬ ውስጥ የነበሩ ወጣቶች ምላሽ አግኝተው በሃይማኖታቸው እንዲጸኑ አድርጓል። ጥርጣሬን ወደ እምነት መለወጥ ቀላል ሥራ አይደለም። እሱ ግን ይህን ጸጋ ተሰጥቶታል። የትምህርት ውጤት በቃል ብቻ አይደለም። ትልቁ ስኬቱ ወይም ለውጥ ትራንስፎርሜሽን ማምጣቱ ነው። ብዙ ወጣቶች ከዓለማዊ ሕይወትና ከተለያዩ ሱሶች ተላቀው ወደ ንስሐ ሕይወት እንዲመጡ ምክንያት ሆኗል። ተግባራዊ ክርስትና ማለት ይህ ነው። ወጣቶች በሃይማኖት ታርቀው በንስሐ ታጥበው ለቅዱስ ሥጋውና ለክቡር ደሙ እንዲበቁ በትጋት ኮትኩቶ ያሳድጋል። ዛሬ ብዙ ወጣቶች የእርሱን አርአያነት ተከትለው የቤተ ክርስቲያን ንቁ ተሳታፊ ሆነዋል። ይህ ተወዳጅ መምህር በተግባር አርአያ ሆኖ ደግሞ በሥርዓተ ተክሊልና በቅዱስ ቁርባን የትዳር ሕይወቱን ጀምረዋል። ቅድስና በትዳር ውስጥም ይገኛል የሚለውን ትምህርት ለወጣቶች በተግባር አሳይቷል። በመድረክ ስለ ቅድስና ማስተማር ብቻ ሳይሆን በሕይወቱም አሳይቷል። ለቤተ ክርስቲያን ሕግና ሥርዓት ያለውን ታማኝነት በተግባር አስመስክሯል። እንደ አብርሃምና እንደ ሳራ የፍቅርና የበረከት ዘመን ይሁንላቸው እያልን እንመኛለን። ዲያቆን ፈለገ አትናቴዎስ በ21ኛው ክፍለ ዘመን የቤተ ክርስቲያንን ድምፅ በሚዲያ ከፍ አድርገው ካሰሙ ወጣት መምህራን አንዱ ነው። አገልግሎቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዘመናዊው ዓለም እንዴት ተጽዕኖ መፍጠር እንደምትችል አሳይቷል። ለደከመው ድካምና ለሰጠው ትምህርት እግዚአብሔር አምላክ ዋጋውን ይክፈለው። በቅዱስ ቁርባን የጀመሩት አንድነት ለዘለዓለማዊ ክብር ያብቃቸው። በሌሎች አዳዲስ መረጃዎች እስከምንገናኝ ቤተሰቦቻችን በያላችሁበት ሰላም ሁኑ። ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ በመሆን የተለያዩ መረጃዎች እንዲደርሶት ያድርጉ። ቸር ያገናኘን። ሰላም ለሀገራችን።